ደስ ይላል። የትጋት ፍሬና የድል አክሊል በ2018 የ12ኛ ክፍል ብሔራዊ ፈተና የሀገር አቀፍ አንደኛ ደረጃን ያገኙት እዚህ በምስሉ ላይ የምትመለከቷቸው ልጆች ናቸው። ናሴ 19 ቀን 2018 ዓ.ም ያስኩትን መረጃ ያላብሳችሁ። ቤቱን ፎሎ፣ ቪዲዮ ላይክ፣ ሼር በተለይ ቪዲዮቼ እየሄዱ ኦኬ። ትምህርት የሀገር ተስፋ የትውልድ መገንቢያና የነገው ኢትዮጵያ ጽኑ መሰረት በመሆን በጽናትና በትጋት ለተሰራ ስራ ሁልጊዜም አመርቂ ዋጋን ይሰጣል። በቅርብ የትምህርት ሚኒስቴር ይፋ ባደረገው የ2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና ውጤትም እንግዲህ የዚህን እውነት በግልጽ ያሳየና የብዙዎችን ልብ በኩራት የሞላ ታሪካዊ ምዕራፍ ሆኗል። በዚህም መሰረት በሁለቱም የትምህርት ዘርፎች በናቹራል ሳይንስ እና በሶሻል ሳይንስ ማለት ነው በሀገር አቀፍ ደረጃ ከፍተኛ ነው ውጤት ባስመዘገቡ የሀገርና የወላጆችን አንገት ቀና ያስደረጉ የኦሮሚያ ክልል ኮከብ ተማሪዎችን የድል አክሊል ተቀዳጅቷል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በሰጡት መግለጫ በኦሮሚያ ልማት ማህበር የአዳማ ልዩ አዳሪ ትምህርት ቤት ተማሪ የሆነው ጃለላ ግርማ በተፈጥሮ ሳይንስ ናቹራል ሳይንስ ማለት ነው 591.6 ውጤት በማስመዝገብ የዓመቱ የሀገር አቀፍ አንደኛ ደረጃን እንግዲህ ይዟል ማለት ነው። ተማሪ ጃለላ ያሳካው ይህ ድንቅ ብቃት ለዓመታት ያደረገውን የማይቋረጥ ጥናት፣ የትምህርት ቤቱን የተሟላ አሰራርና የመምህራንን ቅን ድጋፍ ያንጸባረቀ ትልቅ የድል ምዕራፍ ነው። በተመሳሳይ መልኩ በማህበራዊ ሳይንስ በሶሻል ሳይንስ ማለት ነው የላቀ ውጤት በማስመዝገብ የሀገራችንን ኩራት የሆነው ተማሪ ሳደም አብዱልአዚዝ ዑመር ከዶዶላ ኢፋቦሩ ልዩ አዳሪ ትምህርት ቤት 576.25 ውጤት በማስመዝገብ በዘርፉ ቀዳሚ መሆን ችሏል። ሁለቱም ተማሪዎች በፈተና ወቅት ያሳዩት ልዩ ዲሲፕሊንና ጠንካራ የትጋት መንፈስ የአዳሪ ትምህርት ቤቶች የትምህርት ጥራታቸው ምን ያክል አመርቂ ውጤት እንደሚያስመዘግብ በግልጽ ያሳየና ለሌሎች ተማሪዎችም ትልቅ አርአያ የሚሆን አፈጻጸም ነው። እነዚህ አብሪ ከዋክብት ያስመዘገቡት ድል የራሳቸውና የቤተሰቦቻቸውን ውድ ድካም እንግዲህ ወደ ፍሬ የቀየሩ አጠቃላይ የትምህርት ተቋማትን መምህራን ለትውልድ ግንባታ የሚያደርጉት የማይቋረጥ ጥረት ማሳያ ነው። በጥንካሬና በቁርጠኝነት ከተሰራ የማይደፈር ከፍታ የለም የሚለውን እውነት ለቀጣይ ትውልድ በተግባር ያስመሰከሩት ተማሪ ጃለላ ግርማና ተማሪ ሳደም አብዱልአዚዝ ዑመር ለሀገራቸው የሰጡት ታላቅ ኩራት በቀጣይም የሚታወስ ይሆናል። ለሁለቱ ድንቅ ተማሪዎች ወደፊት ለሚኖራቸው የከፍተኛ ትምህርት ህይወት መልካም ምኞታችንን እንመኛለን። እንግዲህ ኢፋቦሩ ማለት ዶዶላ ነው። አድማጮቼ የባለፈው ዓመት ከፍተኛ ውጤት ያመጣው ልጅ ካሊድም የኢፋቦሩ ትምህርት ቤት ተማሪ ነው። ሌላው በናቹራል ሳይንስ ጃለላ ግርማ አንደኛ የወጣው፣ ከናቹራል ሳይንስ ደግሞ ሁለተኛ የወጣው አሁን እንትና የአገው ትምህርት ቤት ስሟ ጠፋብኝ እሷ ነች። እና እሷ ማለት አሁን ላይ ኢቭን ስሙ ራሱ በሷ ስም የላይብረሪው ስም የመቀየር ደረጃ ያደረሰ ከፍተኛ ውጤት ያመጣች ልጅ ነች። እና በዚህ ልክ አሪፍ ውጤት ያመጡት በሙሉ መልካም ምኞት እንመኛለን። እንግዲህ ፌል ላደረጋችሁ